እኔ የውሻ ልደት ተከበረ ሲባል ያለውበት ቦታ ወደ ሰማይ ቀና ብዬ ምናልባት ደመና ከሆነ መብረቅ እንዳይመታኝ ዞር ዞር ብዬ አይቻለሁ። እውነት ለመናገር ለሀጣን የመጣ ለጻድቃን ይተርፋል ነው። ለምስኪን ኢትዮጵያ ሕዝብ ቆመናል የሚሉ ወይም ደግሞ በሕዝቡ ላይ የሚሸቅጡ የውሻ ልደት እስከ ማክበር ገብተዋል። እነዚህ ሰዎች ሰርተው ቢበሉ ወይም ደግሞ የራሳቸው ኢንካም ቢኖራቸው ችግር የለብኝም። እኔ ማለት ብዙ እንደዛ የሆነ ምቀኝነት ምናምን የሚመለከተኝ ልጅ አይደለሁም። ግን በዚህ ሰዓት በሳውዝ አፍሪካ ከፍተኛ የሆነ ትንቅንቅ እየተደረገ ወገኖቻችን እያነቡ ነው ያሉ። ሳውዝ አፍሪካ ላይ ያሉ ወገኖቻችን እውነት ለመናገር በዚህ ሰዓት እውነትን እንነጋገር ከተባለ ሳውዲ አረቢያ ላይ በርከት ያሉ ኢትዮጵያኖች የሞት ፍርድ ተፈርዶባቸው ነፍስ ውጭ ነፍስ ግቢ ላይ ናቸው። በዚህ ሰዓት በአማራ ክልል፣ በትግራይ ክልል፣ በኦሮሚያ ክልል፣ በኢትዮጵያ ውስጥ የኑሮ ውድነት የሚያሳቅቃቸው ኢትዮጵያኖች ብዙ ናቸው። በጣም ብዙ ናቸው። ምንም ማጋነን ምናምን አይደለም። እኔ መለኮስ ምናምን አልወድም። የሚሰማኝ የምናገር ልጅ ነኝ። በዚህ ሰዓት በኤርፖርት በኩል በካርጎ በኩል ሬሳቸው የሚገባ ኢትዮጵያኖች በጣም ብዙ ናቸው። በዚህ ሰዓት ተማሪ ወደ ትምህርት ቤት አይሄድም። በዚህ ሰዓት ምሳውን በልቶ ራቱን የማይደግም ወይ ደግሞ ሁለቱንም አቶ የሚንገላወድ በጣም በርከት ያለ ሰው አይቻለሁ። አደባባይ ላይ ወድቆ የሚያነሳው አቶ የረሃብ አደጋ የሚያንገላውዳቸው በጣም በርከት ያሉ ኢትዮጵያኖችንም እንዳሉ ታዝቤያለሁ። ምንም አይደለም። የአንዲት ቀልማጣ ሰርታማ ትበላ ሶሻል ሚዲያ ላይ ስታጭበረበርና ስታርመሰምስ የምትውል አንዲት ልጅ ቀልማጣ ውሻ አለቻት። የውሻ ልደት አለ ተብሎ 25,000 ሰው ኢትዮጵያኖች ተሰብስበው 25,000 ኢትዮጵያኖች የውሻ ልደት ሲያከብሩ ተመለከቱ የሚባለውን ነገር እኔ እንኳን የለውም ነበረ። ሰው ልኮልኝ ስመለከት ምን እየሆነና ያለ ነው የሚለውን ነገር ምን እየተደረገ ነው ያለው የሚለውን ነገር መመልከት በቂ ምላሽ ይሰጣል ብዬ ስለማስብ ነው። ማስተዋል ጎሎናል። ሃይማኖተኞች ነን ይልሃል። በሃይማኖታቸው ካባ ለብሰዋል። ለህዝብ እናስባለን፣ ለህዝብ እርዳታ እናሰባስባለን ይሉሃል። የንጹሃን ግፍና በደል በአረብ ሀገርም በምንም ሀገርም የንጹሃን ግፍና በደል ይሰማናል፣ ለዛም እንቆማለን ይሉሃል። በዚህ ደረጃ ግን በሚገርም ሁኔታ የውሻ ልደት በአደባባይ እናከብራለን ብለው ወጥተው ይሄን ሁሉ ጋጋታና ይሄን ሁሉ ሁካታ ይሄን ሁሉ ስመለከት እንደ ኢትዮጵያዊ አዝናለሁ። ቀላል ነው መልእክቴ። ብዙ ኢትዮጵያኖች መከራቸውን እያዩ ነው። በህዝቡ ላይ ባታላቅዱበት፣ መዓት እንዳታመጡብን፣ መዓት እንዳታዘንቡብን በትትና ጥሪ ለመጠየቅ ነው። እና ይሄንን ልደት ያከበራችሁ ሰዎች በትትና እናንተን ባካችሁ ሰው ሁኑ ብዬ ለመለመን ነው። ይሄ 25,000 ምናምን ህሊናውን የሳተ ሰው ነው ብዬ አላስብም። ምን እንደሆነ ደግሞ ለሱ ሌላ ኢንቨስቲጌሽን ያስፈልገዋል። ከዛ ውጭ ግን እግዚአብሔር ምሕረቱን ያዘንብልን ብዬ ከመናገር ውጪ ለቡቺ ልደት 25,000 ሰው ተሰብስቦ ስመለከት ልቤ ስለተሰበረ ነው። ሳውዝ አፍሪካ ላይ ብዙ ወገኖቻችን ድምጻችን ይፈልጋሉ። ሳውዲ አረቢያ ላይ ብዙ ወገኖቻችን ድምጻችን ይፈልጋሉ። ኢትዮጵያ ውስጥ ብዙ ወገኖቻችን ድምጻችን ይፈልጋሉ። የኛን ነው ኢትዮጵያኖች ናቸው የኛን ነው የሚጠብቁት። ለውሻ 25,000 መሰብሰብ አሳፍሮኝ ነው። አመሰግናለሁ።